ለመሆኑ በአዲስ ኪዳን አስራት አለ ወይ? አውች! ይሄ በሌዊ ስም ቁጭ ብሎ አስራት እየተቀበሉ ለሚቀረጠፉ ሰዎች የማይስማማ ቶፒክ። ሶሪ፣ ግን እንደ መጽሐፍ ቅዱስ አስራትን በአዲስ ኪዳን እናብራራለን። ይህንን ይመስላል። በመጀመሪያ ደረጃ አስራት በአዲስ ኪዳን ቀጥሏል የሚሉ ሰዎች የሚያነሷቸውን ክፍሎችና እነዛ ክፍሎች አሁን ቁጭ ብለው አስራት ከሚቀበሉ ሰዎች ጋር የሚያገናኛቸው ነገር ምን እንደሆነ እናያለን። እንግዲህ በመጀመሪያ ደረጃ እነዚህ ሰዎች የሚጠቅሱት ምንድነው? ዘፍጥረት ምዕራፍ 14 ቁጥር 17 ነው ማለት ነው። ምንድነው የሆነው? አብርሃም ወንድሙ ሎጥ እና ያሉት በጎቹና ከብቶቹ ተማርከው ሄዱ። አብርሃም ይህን በሰማ ጊዜ አብርሃም ቤት ውስጥ ያሉትን ወንዶችን ብላቴኖችን 300 የሚያክሉ አሰልፎ ወንድሙን ወደ ማረኩት ሰዎች ይገሰግሳል ማለት ነው። ከዛ በኋላ እነዛን ነገስታት ወግቶ ይመለሳል ማለት ነው። ታሪኩ የሚጀምረው እዚህ ጋር ነው። እንዲህ ይነበባል። ኮሎዶጎምርና ከሱ ጋር የነበሩትን ነገስታት ወግቶ ከተመለሰ በኋላ የሰዶም ንጉስ የንጉስ ሸለቆ በሆነ በሌዊ ሸለቆ ሊቀበለው ወጣ። ከዛስ ቁጥር 18 የሳሌም ንጉስ መልከ ጸዲቅም እንጀራንና የወይን ጠጅን አወጣ። እርሱም የልዑል እግዚአብሔር ካህን ነበረ። ካህን ነበረ? መልከ ጸዲቅ። መቼ ነው ክህነቱ የጀመረው? ማን ነው ክህነቱን የሰጠው? ክህነቱስ እስከ መቼ ነው የቀጠለው? እግዚአብሔር ደበቀው። እንግዲህ መጽሐፍ ቅዱስ የተጻፈው በመንፈስ ቅዱስ መሪነት ነው። ይህንን ዘፍጥረትን ደግሞ የጻፈው ሙሴ ነው። ሙሴ እዚህ ጋር መጥቶ መልከ ጸዲቅን የልዑል እግዚአብሔር ካህን ነበረ ብሎ ሲያጽፈው መንፈስ ቅዱስ ራሱን ሙሴን ግን መታ አድርገ ሙሴ ሆይ መልከ ጸዲቅ ማን ነው? አባቱ ማን ነው? እናቱ ማናት? ክህነቱስ መቼ ነው የጀመረው ብለህ ብትጠይቀው ሙሴ ራሱ አያውቅም። በቃ መንፈስ ቅዱስ ያጻፈውን ይጽፋል። ለምንድን ነው የዚህ ሰውዬ ነገር የተደበቀው? እግዚአብሔር ሆነ ብሎ ነው የደበቀው። ክህነት የጀመረው አብርሃም ከሞተ ከ430 በኋላ በሌዊ ነው። ሌዋውያን ደግሞ ከሌዋውያን ጀምሮ ወደ ኋላ ወደ አብርሃም ቢቆጠር ዘራቸው ይታወቃል። አብርሃም፣ ይስሐቅ፣ ከዛስ ያዕቆብ ከዛ በኋላ ሌዊ ይታወቃል። መልከ ጸዲቅ ጋር ሲመጣ ግን ይሄ ሰውዬ እናቱ ማን እንደሆነች አይታወቅም፣ አባቱ ማን እንደሆነ አይታወቅም፣ ዘሩ አይታወቅም። ለምን? እግዚአብሔር ሆነ ብለው ይህን ሰውዬ ብቅ አደረገውና ሰወረው። ከራሱ ከጸሐፊው ከሙሴም ሰወረው። ሙሴም የጻፈውን ብቻ ነው እንጂ የሚያውቀው ስለዚህ ሰውዬ የሚያውቀው ነገር የለም። ግን ይሄ ሰውዬ ሁሉም ነገር አለው። መለኮትም አይደለም፣ ሰው ነው። እናትም አባትም ነበሩት። ማን እንደሆኑ ግን አልተመዘገበም። እግዚአብሔር ሆነ ብሎ እንዳይመዘገብ አደረገው። ለምን? ይህን ሰውዬ ምሳሌ አድርጎ በኋላ ለሚመጣ አንድ ሊቀ ካህናት ምሳሌ ያደርገው ስለፈለገ ነው። ዳዊትም ስለ ክርስቶስ ክህነት ሲጽፍ እንደ ሌዊ ሳይሆን አንተ እንደ መልከ ጸዲቅ ሹመት ለዘላለም ካህን ነህ ብሎ ተጻፈለት። ለምን? ሌዊን ከሌዊ ተጀምሮ እስከ አብርሃም ድረስ ዘሩን መቁጠር ይቻላል። ኢየሱስ ክርስቶስ ግን ከሌዊ ዘር አይደለም። የሱ ክህነት ከሌላ ቦታ ነው። ከየት? ከዘለዓለም። የዕብራዊው ጸሐፊ ታዲያ ስለ ክርስቶስ የዘላለም ክህነት ሲያወራ መልከ ጸዲቅን መጥቀስ ለምን አስፈለገው? እንግዲህ የዕብራውያንን መጽሐፍ ራሱ አውዱን ስናይ 7 ብቻ ሳይሆን ሙሉ መጽሐፉን ስናይ ተደራሲያኑ ራሳቸው ዕብራውያን ናቸው፣ እስራኤላውያን ናቸው። እስራኤላውያን ደግሞ ራሱ እግዚአብሔር የመሰረተው ሃይማኖት ያላቸው፣ ካህን ብትሉ ካህናቶች የነበሯቸው፣ ሕግ ብትሉ ሕግ ያላቸው፣ መጽሐፍ ብትሉ መጽሐፍ ቅዱስ ያላቸው፣ መስዋዕት ብትሉ መስዋዕት ያላቸው፣ ቤተ መቅደስ ያላቸው፣ ሁሉም ነገር ያላቸው ናቸው። ታዲያ ለእነዚህ ሁሉም ነገር ላላቸው ሰዎች ምን ተብሎ ነው የሚጻፍላቸው ከተባለ ይሄ እናንተ ያላችሁበት ይሄ እነሱ ያላቸው ነገር ሁሉ ጥላ ነው። ሰዎቹ ጥላ ላይ ቆመዋል። የዕብራዊው ጸሐፊ ታዲያ አካሉ መጥቷል እኮ እያላቸው ነው የጻፈው። መቼም ከጥላው አካሉ ይበልጣል። ለምሳሌ እኔ እዚህ ጋር ጥላ አለኝ። ጥላዬ ነው ወይስ እኔ ነኝ ዋናው? እኔ ነኝ ዋናው። ስለዚህ የዕብራዊው ጸሐፊ እያላቸው ያለው ባጭሩ አካሉ ከጥላው ይበልጣል። ባጭሩ የዕብራውያን መጽሐፍ ማለት ይበልጣል፣ ይሻላል፣ ይልቃል ማለት ነው። ከሁሉም ነገር እናንተ ከምታውቁት ከእናንተ ሃይማኖት፣ ከእናንተ ሊቀ ካህንነት፣ ከእናንተ መስዋዕት፣ ከእንስሳቶች ደም፣ በሁሉም ነገር እሱ ይልቃል፣
ይሻላል፣ ይበልጣል ነው አውዱ። ዕብራውያን ምዕራፍ 1ን እንኳን ስታዩ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት አፍ ተናግሮ አሁንስ ሁሉን ወራሽ ባደረገው ደግሞስ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱ የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ብሏቸው ከፍ ብሎባቸው ነው ጽሑፉን የጀመረው። ይህንን እዚህ ጋር ጋብ እናደርገውና አሁን በየሰፈሩ አስራት ለሚሰበስቡ ሰዎች ጥያቄ አለን። ይህን ጥቅስ ታዲያ የምትጠቅሱት አብርሃም ለመልከ ጸዲቅ አስራት አወጣለት። ታዲያ እናንተ መልከ ጸዲቆች ናችሁ እንዴ? አንድ ሁለተኛው አብርሃምስ ታዲያ ቢሆን ለመልከ ጸዲቅ በየወሩ ነው እንዴ አስራት ያወጣለት? አሁንም ወደ መሃል ደግሞ ስንመጣ እግዚአብሔር በብሉይ ኪዳን ለእስራኤላውያን ስለ አስራት አወጣጥ የደነገገውና አሁን የሚታየው ጨርሶኑ የማይገናኝ ነው። እንዲህ ነው እግዚአብሔር የደነገገው። ሲጀምር አስራት የሚወጣው በዓመት አንዴ ነው። ዘዳግም ምዕራፍ 14 ቁጥር 22 ከእርሻህ በየዓመቱ ከምታገኘው ከዘርህ ፍሬ ሁሉ አስራትን ታወጣለህ፣ በየዓመቱ ኖት በየወሩ። ሁለተኛ አስራትን በየሰፈሩ ማውጣት አይቻልም። እግዚአብሔር የመረጠው ስፍራ የት? ኢየሩሳሌም። ታዲያ እዛ ጫፍ ያለው ሰውዬ እንዴት ነው ከብቱን ላሙን ምናምን ነገር ይዞ እዚህ ኢየሩሳሌም ድረስ እየነዳ የሚመጣው? እንዴት ነው እህሉን ምናምን ተሸክሞ የሚመጣው? ከሆነ እግዚአብሔር መፍትሄ ሰጥቷቸዋል። እንዳለ ሽጡት፣ ከብቱንም እህሉንም ሽጡትና ገንዘቡን በእጃችሁ ይዛችሁ ኑ። ከመጡ በኋላስ እንዲህ ይላል ቁጥር 23 ሁል ጊዜ አምላክን እግዚአብሔርን መፍራት ትማር ዘንድ ስሙ እንዲጠራበት በመረጠው ስፍራ ኢየሩሳሌም ማለት ነው። በአምላክ በእግዚአብሔር ፊት የእህልህን የወይን ጠጅህንም የዘይትህንም አስራት የላምህንም የበግህንም በኩራት ብላ። አስራት የሚያወጣው ሰውዬ ራስህ ብላው ነው የሚለው ቃሉ እንጂ አብላ አይልም። ቁጥር 24 መንገዱ ሩቅ ቢሆንብህ ይህን ሁሉ ከብቱን እህሉን ምናምን ተሸክመ ለመምጣት እዛ ያለው ኢየሩሳሌም መንገዱ ሩቅ ቢሆንብህ ቁጥር 25 ላይ ሽጠው፣ ከዛስ ገንዘቡን በእጅ ያዝ። ገንዘቡን በእጅ ከያዝክ በኋላስ የዋጋውንም ገንዘብ በእጅ ይዘ አምላክህ እግዚአብሔር ወደ መረጠው ስፍራ ትሄዳለህ። በገንዘቡስ ቁጥር 26 በዚያም በገንዘቡ ሰውነትህ የፈለገውን በሬ ወይም በግ፣ የወይን ጠጅ ወይም ብርቱ መጠጥ እዚህ ጋር የሚወጣው ብርቱ መጠጥ ሁሉ አለበት። ኦኬ ይሄ ሁሉ ስርዓት ነው። መጠበቅ ካለባችሁ ሁሉንም ጠብቁ። ውዞ አረቄም ምናምንም አብራችሁ መደባለቅ አለበት። ይኸው ቃሉ እንደሱ ነው የሚለው። ብርቱ መጠጥ፣ የወይን ጠጅ፣ ብርቱ መጠጥ ለሰውነት የሚሻውን ሁሉ ትገዛለህ። ከዛስ በዚያም በአምላክህ በእግዚአብሔር ፊት ትበላዋለህ። ራስህ ኖት ትበላዋለህ። ለአንተና ለቤተሰብህም ደስ ይላችኋል። ከዛስ እዛ ተፍተፍ የሚል መቅደስ ውስጥ ደግሞ ካህናት አለ፣ ሌዊ የሚባል ማለት ነው። ለሱስ ድርሻና ርስት ከአንተ ጋር ስለሌለው በአገር ደጅ ውስጥ ያለውን ሌዊውን ቸል አትበለው ማለት አጉርሰው ማለት ነው። ስለዚህ የአስራት ስርዓት ይሄ ነው። ለዕብራውያን ሰዎች እንግዲህ ሌዋውያን ከፍ ያሉ ሰዎች ናቸው። የዕብራዊው ጸሐፊ ዓላማ ደግሞ ክርስቶስን ከፍ ካሉት በላይ ከፍ ማድረግ ነው። ስለዚህ ምን አደረገ? ክርስቶስ ከሌዊ ይበልጣል የሚለውን ነገር ለማሳሰብ ሌዊ ራሱ ዘሩ ቢቆጠር አብርሃም ጋር ይደርሳል። ከዛስ አብርሃም ደግሞ ለመልከ ጸዲቅ አስራት አውጥቶለታል። ስለዚህ በአጭር ቃል ሌዊ በአብርሃም ወገብ ውስጥ ሆኖ ለመልከ ጸዲቅ አስራት አወጣለት። መልከ ጸዲቅ ደግሞ የተመሰለው በክርስቶስ ነው። ስለዚህ ባጭሩ እንደውም ሌዊ እናንተ የከፍ ያደረጋችኋቸው ሌዋውያን በአብርሃም ወገብ ሆነው ለክርስቶስ ተገዝተዋል ለማለት ነው። ክርስቶስ እናንተ ከምታውቁት ሌዋውያን ከፍ ያለ ነው ለማለት ነው። እዚህ ጋር የዕብራዊው ጸሐፊ ይህንን ታሪክ ያነሳው እንጂ አሁንም በየአጥቢያ ቤተ ክርስቲያኑ አስራት ሰብስቡ ለማለት አይደለም። ጳውሎስ ይህን ሁሉ መልእክት ሲጽፍ ከገማልያል እግር ስር የተማረ አይሁዳዊ፣ ፈሪሳዊ፣ ብሉይ ኪዳንን ጠጠት ያደረገ እስራኤላዊ አንድም ቦታ ላይ ስለ ገንዘብ ሲጽፍ እዚህ ጋር ታነባላችሁ። ስለ ገንዘብ ጽፏል፣ ስለ እርዳታ ጽፏል። ኦኬ የሚሰጥ በልግስና ይስጥ ምናምን ነገር ብሏል። በአዲስ ኪዳን በልግስና መስጠት ያስፈልጋል እና ይህን ሁሉ ሲጽፍ አንድ ቦታ ላይ እንዴት ስለ አስራት ትዝ አይለውም? ጳውሎስ ስለ አስራት ትዝ ሳይለው፣ ጴጥሮስ ስለ አስራት ትዝ ሳይለው፣ ያዕቆብ ስለ አስራት ትዝ ሳይለው አንተ እንዴት ትዝ አለህ? ከየት አመጣኸው? ሕግ ከሆነ በአዲስ ኪዳን የቀጠለ ከሆነ የሚሰጥ በልግስና ይስጥ፣ ከድህነታችሁ ጥልቅነት ምናምን ነገር ብሎ ጳውሎስ መጻፍ አያስፈልገውም። በቀጥታ አስራታችሁን ክፈሉ፣
ካልከፈላችሁ እግዚአብሔርን መስረቅ ነው ብሎ ማስተማር ይችላል። እስራኤላዊ ነው ወይስ አሁን አስራት የምትቀበሉ ሰዎች ከጳውሎስ፣ ከጴጥሮስ፣ ከያዕቆብ በልጣችሁ ነው? እነዚህ ሰዎች በመልእክቶቻቸው ላይ ያላስቀመጡትን ነገር እናንተ ጎትታችሁ የምታመጡት። ካመጣችሁስ ደግሞ የአስራቱን ስርዓት ዘዳግም ላይ ሄዳችሁ 14 ላይ ቀጥታ ሙሉን ማምጣት ነው። ገንዘቧን ብቻ ፈልቅቆ ማምጣት ማምታታት ይባላል። ሌላው የሚያነሱት ጥቅስ እሱ ቀላል ነው። እሱም ማቴዎስ ምዕራፍ 23 ላይ ያለው ማለት ነው። ኢየሱስ ክርስቶስ እንደዚህ ያለ፣ እናንተ ግብዞች ጻፎችና ፈሪሳውያን ከአዝሙድ፣ ከእንስላል፣ ከከሙን፣ ከአስራትን ስለምታወጡ ዋች ፍርድንና ምሕረትን ታማኝነትንም በሕግ ያለውን ዋና ነገር ስለምትተዉ ወዮላችሁ። ሌላውን ሳትተዉ ይህን ልታደርጉ ይገባችሁ ነበር። ሌላው የሚለው አስራቱን ሳትተዉ ይህንን ሊገባችሁ ነበር ነው ያለው። ስለዚህ አልተወም ማለት ነው። ኢየሱስ ክርስቶስ እኮ ከሕግ በታች ሆኖ የመጣ ሕግን ሊፈጽም የመጣ አይሁዳዊ ሰው ነው። ስለዚህ በብሉይ ኪዳን ያለውን ሕግጋት ሁሉ መፈጸም አለበት ማለት ነው። ኢየሱስ ክርስቶስ የኖረው በአዲስ ኪዳን አይደለም፣ የሕግ ፍጻሜ ሆኖ ነው የመጣው። ስለዚህ ኢየሱስ ክርስቶስ ጋር መጥተህ እድን ዘንድ ምን ማድረግ ይገባኛል ብትለው ሕግን ጠብቅ ነው የሚልህ። ለምን? ክርስቶስ ከሕግ በታች ሆኖ ነው የመጣው ሕግን ሊፈጽም። ስለዚህ ማናቸውንም በብሉይ ኪዳን ያሉ ሕግጋቶችን ሁሉ ሊፈጽም ስለመጣ እሱን ከጠየቀው ስለ ሕጉ ነው የሚያወራህ። በአዲስ ኪዳን ከሞትና ትንሣኤ በኋላ ግን ይሄ ታሪክ ጨርሶኑ የለም። ታዲያ በአዲስ ኪዳን አስራት መስጠት የለም ማለት ለቤተ ክርስቲያን ገንዘብ መስጠት አይፈቀድም ማለት ነውን? በጭራሽ አይደለም። እንግዲህ ገንዘብ ስለመስጠት ከሆነ የሚሰጥ በልግስና ይስጥ። ለማን ይስጥ ከሆነ እንግዲህ ራስህን እወቅ ማለት ነው። በትክክል የእግዚአብሔርን ስራ ለምታንቀሳቀስ ቤተ ክርስቲያን ይሄ ዋን ማን ሊደርሺፕ ባለበት ቦታ ሳይሆን ይሄ የሚመጣው ሁሉ በእርሱ አካውንት ውስጥ እየገባ እሱ ቪኤቱንና መኪናውን ለሚገዛ አጭበርባሪ ሰውዬ ሳይሆን በትክክል ወንጌል ለምትሰራ ቤተ ክርስቲያን ገንዘባችሁን በልግስና መስጠት ይገባችኋል። ይሄ አዲስ ኪዳናዊ ነው እንጂ አስራት ምናምን ተብሎ አዲስ ኪዳን ውስጥ የለም ማለት ነው። ስለዚህ እኔ በዚሁ አጋጣሚ እንደው ላበረታታችሁ የምፈልገው በዚህ ነገር ላይ እንደው ቦልድ ሆኖ ሲናገር የሰማሁት አስራት በአዲስ ኪዳን የለም፣ ግን ቤተ ክርስቲያንን የሚመራ ሰው የሰማሁት ዳዊት ፋሲልን ነው። በቃ ይሄ ሁሉ ወንጌላዊ ገንዘብ ናታ፣ የገንዘብ ጉዳይ ናት። ገንዘቧን ሽምጥጥ አድርገው እየበሉ ያውቃሉ እኮ። ግን አንድም ሲናገር ሰምታችሁ ታውቃላችሁ? አንድ ወንጌላዊ ወጥቶ በቃ ይሄ ሰው ብቻ ነው ሲናገር እኔ የሰማሁት ማለት ነው። በጣም ከባድ ነው። ኦኬ፣ ቤተክርስቲያንን እየመሩ አስራት አዲስ ኪዳናዊ አይደለም ማለት ዋጋ ያስከፍላል። ግን እግዚአብሔር ቸር ነው። ቸር የሆኑ ሰዎችን ደግሞ ያስነሳል። ይኸው እነ ዳዊት ፋሲል ምን የመሰለ ህንፃ ሰርተዋል። ኦኬ፣ በቃ እንደ ሌሎቹ ቪየት አይነዱም ይሆናል፣ እንደ ሌሎቹ ገንዘብ አያጋብሱም ይሆናል። ግን የእግዚአብሔርን ስራ እየሰሩ ነው። የመንግስትን ወንጌል እያገለገሉ ነው። ጥርት ያለውን የእግዚአብሔርን ቃል እያካፈሉ ነው። በቃ ወደዚህም የለም፣ ዋጋ ያስከፍላል። አዎ አስራታችሁን አታምጡኛ አስራት አንቀበልም ማለት ይሄ በቃ የመጀመሪያው ሰው ምናልባትም ሊሆን ይችላል ዳዊት ፋሲል ማለት ነው። እና እኔ በዚሁ አጋጣሚ የምነግራችሁ እንደው አሁን ወደ ልቤ ስለመጣ ነው፣ እነዚህን ሰዎች እርዷቸው። በቃ የእግዚአብሔርን ስራ እየሰሩ ስለሆነ ማለት ነው። አሁን እየሰሩት ያሉት አዳራሽ ምን ላይ እንደደረሰ አላውቅም፣ ግን በጣም ብዙ ፕሮግረስ አለው። የተወሰነ ነገር ነው የቀረው፣ የፊኒሽንግ ስራ ነው። እና ይኸው እዚሁ ላይ እኔ ምንም አላሉኝም። እኔ ዝም ብዬ ወደ ልቤ ስለመጣ ነው። እነሱ በቪዲዮቸው ላይም በዳዊት ፋሲል ቪዲዮ ላይም ሂዱ፣ አካውንታቸውን ከስራ ይጽፉ፣ አምጡ አይሉ፣ ገንዘብ አይሉ፣ ምንም አይሉም። እንደውም አስራት አንፈልግም አንቀበለም የሚሉ ሰዎች ብቸኛ እንደው ከኮንቲኔንቱ የሚገኙ እነዚህ ናቸውና ፕሊዝ ትክክለኛ ቦታ ላይ ገንዘባችሁ መዝራት የምትፈልጉ ሰዎች፣ ለሌባ መስጠት የማትፈልጉ ሰዎች፣ ዘር በትክክለኛ ቦታ ላይ ሲዘራ ነው የሚበቅለው እንጂ ሌባ ላይ ከዘራህ ዘርህ ራሱ አይበቅልም። አይ ቴል ዩ ዘ ትሩዝ። ይሄ መጽሐፍ ቅዱሳዊ ነው። ጭንጫ ላይ የማይሆን ቦታ ላይ ምናምን ነገር የተዘራ አይበቅልም፣ በቃ አይበቅልም። እሺ ይሄ ቪኤቱን ለሚነዳ ጠዋት ቁርሱን ኢትዮጵያ በልቶ ከዛ ሄዶ ዱባይ ምሳውን ለሚበላ ወሮ በላ መሰጥ ስለሆነ እሱ ገንዘብን በመስኮት እንደወረወርከው ቁጠረው። ምንም እሱ ዘር አይደለም። እግዚአብሔር በማስተዋል እንድንኖር አይምሮ ሰጥቶናል።
እግዚአብሔር በማስተዋል እንድንኖር የምናደርገውን ሁሉ እንደ እግዚአብሔር ቃል እንድናደርግ አይምሮ ሰጥቶናል። እንግዲያውስ ከዘራችሁ ምርጥ ዘር ላይ ዝሩ፣ ምርጥ መሬት ላይ ዝሩ። ስለዚህ ይኸው እነሱ ላይ ነው ያገኘሁት። ይህን አካውንት እዚህ በዋትሳፕ አገኟቸው፣ በዚህ ስልክ ቁጥር። ከዛ በኋላ አናግሯቸው። ለእነሱ ገንዘብ መስጠት ራሱ በጣም ከባድ ነው። እንግዲህ ቻሉት። እንግዲህ ጀስት ዝም ብለው አዎ ጌታ ይባርክ ምናምን አይሉም። በቃ ደውለ በስነስርዓት አንዴም ላይ ይነሳሉ ሁሉ ይችላል። በቴሌግራም ላይ ወይም በዋትሳፕ ላይ በእነዚህ ስልክ ቁጥር አግኟቸው፣ እርዷቸው። ይሄ ትክክለኛ ዘር ነው። በገንዘባችሁ ከየትኛውም ዓለም ያላችሁ ሰዎች ብትረዷቸው አበረታታችኋለሁ። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። አስራት በአዲስ ኪዳን የለም፣ የልግስና ስጦታ ግን በአዲስ ኪዳን አለ። ማንም እንደወደደ እንደፈለገ በልግስና ይስጥ ይላል።